ኦኬ ሶ ይሄ እንደምታውቁት ስንት 16ኛ ሳምንታችን ይመስለኛል አይደል? ባልሳሳት ዌብናር በየሳምንቱ እንደዛ አ፣ ነው። ኦኬ ሶ ዛሬም ያው እንደተለመደው የኔክስት ዊክ ያለውን ማርኬት እንቅስቃሴ ምን እንደሚመስል አውትሉኩን ቶፕ ዳውን አናሊስ ማለት ነው አብረን እንሰራለን። እ፣ ስለዚህ ያው እንደተለመደው ከጎልድን ጀምርና ስክሪንሾት ላድርጋችሁ። ከጎልድን ጀምር። ጥያቄ ካላችሁም ያው መጨረሻ ላይ ትጠይቁኛላችሁ። ሞራውን በደንብ ትኩረት የምናደርገው ናሬቲቭ ላይ ነው የሚሆነው ማለት ነው። አጠቃላይ የማርኬቱ እንቅስቃሴ ምን እንደሚመስል በደንብ ለማየት እንሞክራለን። ከዛ ጋር ተያይዞ ደግሞ ያው ጥያቄ ካላችሁ መጨረሻ ላይ ትጠይቁኛላችሁ ማለት ነው። ስለዚህ ጎልድ አሁን ኔክስት ዊክ ምን አይነት እንቅስቃሴ ያደርጋል የሚለውን ያለኝን ኤክስፔክቴሽን በደንብ ለማስቀመጥ እሞክራለሁኝ። ኦኬ ስለዚህ ያው እንደተለመደው የምናደርገው ምንድነው ከሃየር ታይም ፍሬም ጀምረን እስከ ሎወር ታይም ፍሬም ነው በደንብ የምናየው። ይሄ የምትመለከቱት የጎልድ ፊውቸር ቻርታችን ነው። ጎልድ በዊክሊ ታይም ፍሬም ምንድን ነው የሚያወራው የሚለውን ለማየት እንሞክራለን። ያው ዊክሊ ታይም ፍሬም እንደምታዩት ኤክስትሪምሊ ቡልሽ ካንድልስቲክ ነው ያለው፣ ወይም ደግሞ በጣም አደገኛ የሆነ የቡልሽ ሞመንተም ውስጥ ነው ያለው ፕራይስ እንደምታዩት ማለት ነው። ከዛ ኮንቲኔሽን እንደሆነ ነው የምናስበው ማለት ነው። ሶ የኔክስት ዊክ እንቅስቃሴ ቱ ዘ አፕሳይድ ሞር ስትሮንግ ይሆናል ብለን ኤክስፔክት እናደርጋለን። ከዛ ውጭ ደግሞ እንደ ትሬድ ኢንሳይት ትናንት ምን ብያቸዋለሁ የምታስታውሱ ከሆነ ሞርኒንግ አናሊሳችን ላይ እንደዚህ አይነት ካንድል ስቲክ ይፈጠራል። ከዛ በሚቀጥለው ወደ ላይ ፑሽ ያደርጋል። እንደዚህ አይነት ካንድል ስቲክ ይፈጠራል። ከዛ ፑሽ ያደርጋል። አሁን ደግሞ ይሄ ካንድል ስቲክ ተፈጥሯል። ምንድነው ኤክስፔክት የምናደርገው? ምንድነው ኤክስፔክት የምናደርገው ጋይስ? አፕትሬንድ ነው የምናደርገው። ወደ ላይ ፑሽ እናደርግ። አዎ ወደ ላይ ፑሽ እንደሚያደርግ ነው ኤክስፔክት የምናደርገው። ስፔሻሊ ደግሞ ይሄ ካንድል ስቲክ ኢንሳይድ ካንድል ስቲክ ሆኗል እና ከዚህ በኋላ ቦዲ ክሎዥር የምናገኝ ከሆነ በተለይ ማርኬቱ በጣም አግሬሲቭ የሆነ አፕትሬንድ ሙቭ ኤክስፔክት ሊደረግ ይችላል ማለት ነው። ሶ የሚቀጥለውን ሳምንት ከዊክሊ ታይም ፍሬም እንደገና ደግሞ ከዴይሊ ታይም ፍሬም አንጻር ወደ ላይ በደንብ ፑሽ ማድረግ እንዳለበት ነው ሰጅስት የሚያደርገን። ዘን ይህንን ዳታ ኒዝ እና ወደ ፎር አወር እንወርዳለን ማለት ነው። ፎር አወር ላይ ስትመጡ ሞኒተር የምታደርጉት ኤሪያ አለ እና እሱን ኤሪያ በደንብ እንድታዩት ነው የምፈልገው። ኢፍ ፕራይስ ይህንን ኤሪያ ብሬክ ካደረገ በጣም አግሬሲቭ የሆነ ሙቭ ኤክስፔክት ማድረግ ይጠበቅብናል ማለት ነው። ለምን ከዚህ ምን አድርጓል? እዚህ ላይ ምን ይታያቸዋል? ኢንሳይድ ባር ካንድል ስቲክ ኢንሳይድ ባር ኦልሬዲ ቦዲ ክሎዥር አምጥቷል ከዚህ ከታች። ከዛ በኋላም እንደዚህ እንደምታዩት ፑሽ አድርጓል። ይሄኛው ደግሞ ሂስቶሪካል ሌቭል ነው። ለሶስተኛ ጊዜ ነው ቪዚት የሚያደርገው ይህን ኤሪያ ማለት ነው። ሶ እኛውን ወደ ባይ ለመግባት በቀጥታ ካለበት ቦታ ላይ ባይ መግባት አይጠበቅብንም። ይህንን ብሬክ የሚያደርግልን ከሆነና ብሬክአውቱ ኮንፊርምድ የሚሆነ ስፔሻሊ ደግሞ ብሬክአውት ያደረገበት ኤሪያ ላይ ማለት ነው ተቃራኒ ካንድል ስቲክ የሚመጣልን ከሆነ ለምሳሌ አሁን የትሬንድ ላይም ብሬክአውት አደረገ፣ ከዛ ተቃራኒ ካንድል ስቲክ መጣ፣ ከዛ ድጋሚ ቡልሽ ካንድል ስቲክ ፕሪንት የሚያደርግ ከሆነ ከዛ በኋላ በጣም ስትሮንግ ሙቭ ኤክስፔክት ማድረግ እንችላለን። ስለዚህ ልክ ለምሳሌ ይህንን ብሬክአውት በሚያደርግበት ጊዜ ፖዘቲቭ ካንድል ሆኖ ከዛ አንድ ኔጌቲቭ ካንድል ስቲክ ቢመጣልን እና ከዛ ድጋሚ ቡልሽ ካንድል ስቲክ ከተፈጠረ በኋላ ቀጥታ ኤንትሪ መውሰድ እንችላለን ማለት ነው። ሶ ያው ሰኞ ሞርኒንግ አናሊስም ነገ ስለምንሰራ ማርኬቱ ሌሊት ከተከፈተ በኋላ ያለውን የፕራይስ እንቅስቃሴ በደንብ ለማየት እንሞክራለን። ኦቨሮል አሁን ባለበት ሁኔታ ግን ፕራይስ ወደ ላይ በደንብ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ዘን ይህንን እንይዝና ወደ 50 ሚኒት ታይም ፍሬም ስንመጣ 50 ሚኒት ታይም ፍሬም ፕራይስ ሞኒተር የምናደርግበት ኤሪያ ላይ ነው ያለው። ፕራይስ እንደምታዩት ተደጋጋሚ መጥቶ ሪጀክት የተደረገበት ኤሪያ አለ። ይሄ ኤሪያ ማለት ነው ኦቨሮል። ዘን ከታች በኩል ያው ማኒፕሌት አድርጎ ነው ወደ ላይ ፑሽ ያደረገው። እኔ ፐርሰናሊ ይሄንን ኤሪያ ብሬክ እንኳን ቢያደርግ ምን እንዳትሉት ነው፣ ይሄኛውን ብሬክ እስካላደረገ ድረስ ትረስት እንዳታደረጉት ነው ማለት ነው። ይሄንን ብሬክ ካደረገልን ተከትለን አብረን ወደ ላይ እንሄዳለን። እዚህ ጋር ሪጀክት የሚደረግ ከሆነ ደግሞ ያለውን ፕራይስ አክሽን አይተን ወደ ታች አብረን መውረድ ካለብን እናየዋለን ማለት ነው። እስከምን ድረስ የሚለው ምናልባት ይሄ ትሬንድ ላይን ሰርድ ተች እስከሚሆንበት ድረስ ማለት ነው። እንደዚህ ፈርስት ተች ሲጋለን፣ ሰከንድ ተች ሲጋለን፣ ሰርድ ተች መቶ የሚነካበት ድረስ ምን ልናደርግ እንችላለን? ኤክስፔክት ሊደረግ ይችላል ማለት ነው። አሁን በዋናነት ብዙ ሴናሪዎች ሊኖሩት ይችላሉ። ስፔሻሊ የነገ ካንድል ስቲክ ኦፕን በሚያደርግበት ሰዓት እዛ ላይ ያለውን የፕራይስ እንቅስቃሴ በደንብ መከታተል ነው የሚጠበቅብን።
አሁን ካለው ፕራይስ አክሽን አንጻር 4 አወር ላይም ትንሽ ኮንፊውዥን ውስጥ ነው ያለው። እንደምታዩት ወደ ኪ ሌቭል አፕሮች እያደረገ በነበረበት ሰዓት ዶጂ ካንድልስቲክ ነው የተፈጠረው እና ይሄ ዶጂ ካንድልስቲክ ዋንስ በቦዲ ብሬክ ከተደረገ ያው ሞር ኮንቲኔሽን ሊሆን የሚችልበት እድል ሰፊ ነው። ከዛ ውጭ ደግሞ አሁን ያለበት ኤሪያ ትንሽ ጥርት ያለ ስላልሆነ ማለት ነው እዚህ ኤሪያ ላይ ክሊር የሆነ ፕራይስ አክሽን እስከምናይ እንጠብቀዋለን። ያው ማርኬት ኦፕን እንዳደረገ ክሊር የሆነ ፕራይስ አክሽን ያሳየናል ማለት ነው። ከዚህ በኋላ ማይክ ካበራችሁ ሪሙቭ ነው የማደርገው። እሺ ሚዩት እያረኩ አሁንም ግን ድጋሚ ትከፍታላችሁ እና ፕሊስ። ሶ ጎልድ ይሄ ነው። ጎልድ ላይ ምናልባት ጥያቄ ካለ ያው መጨረሻ ላይ ትጠይቁኛላችሁ። አጠቃላይ ያለኝን እይታ ላስቀምጥና መጨረሻ ጥያቄ ካለ እንጠያይቃለን። ስለዚህ ጎልድ ላይ ነገ ማርኬት ኦፕን እንዳደረገ ኤክስፔክት የምናደርገው ይሄንን ኤሪያ ብሬክ እስካላደረገ ድረስ መረጋጋት ይኖርብናል። ይሄንን ብሬክ እስከሚያደርግ ትሬድ እናድርግ ብለን ካሰብን ደግሞ ሎወር ታይም ፍሬም ይሄንን ኤሪያ ብሬክ ሲያደርገው እስከዚህ አብረን መሄድ እንችላለን ማለት ነው። ማለት በቂ ሆኖ ከታያችሁ፣ በቂ ሆኖ ካገኛችሁት፣ ሪስካችሁና ሪዋርዳችሁ የሚጣጣምላችሁ ከሆነ በዚህ መንገድ እስከዚህ ከላይ በኩል ሪጀክት የተደረገበት ኤሪያ ድረስ እስኪሄድ ማለት ነው ማርኬቱን አብራችሁ ወደ ላይ ለመሄድ እዚህ አቅጣጫ ብሬክ አውት ሲያደርግ ሎወር ታይም ፍሬም ላይ አብሮ መሄድ ይቻላል ማለት ነው። ከዛ ውጭ ግን እዚህ ከሄደ በኋላ ይሄንን ብሬክ አድርጎ ሰክሰስፉል የሚቀጥል ከሆነ አብረን እንቀጥላለን። ኢፍ ይሄንን ደግሞ ፌክ አውት አድርጎ የሚመለስ ከሆነ ኔክስት ላይ ሰርድ ተች እስከሚሆንበት ድረስ የኛውን ወደ ታች አብረን ትሬድ የምንገባበት ሁኔታ ይኖራል ማለት ነው። ሶ በዚህ ልክ ፕላን እናደርጋለን። ከዛም በቀጥታ ወደ ምንድነው የምንሄደው? ወደ ዴክስዋይ እንሄዳለን ማለት ነው። ዴክስዋይ ወደ ሃየር ታይም ፍሬም ልውሰዳችሁና ሃየር ታይም ፍሬም ወደ ዊክሊ ታይም ፍሬም ከዛ ወደ ዴይሊ ታይም ፍሬም እናመጣዋለን። ወደ ዊክሊ ታይም ፍሬም ስንመጣ ዊክሊ ታይም ፍሬም እንደምታዩት ያው ባለፈው ሳምንት የተነጋገር ነው ያው ማርኬት ይሄንን ሜቲጌት ለማድረግ ወደዚህ ይመጣል ብለን ነበር። ይሄን ኦልሬዲ ሜቲጌት አድርጓል። ምናልባትም እንግዲህ አሁን ኔክስት ዊክ ዲኤክስዋይ እንደምታዩት ትክክለኛ ኪሌብል ላይ መጥቶ ነው ሪጀክት የተደረገው። እዚህ ጋር መጣ፣ ከዛ ወደ ታች ድጋሚ ሞከረ፣ አሁንም ድጋሚ ወደ ላይ ሄደ፣ ፌክ አውት አደረገ፣ ወደ ታች ፌክ አውት አድርጎ ተመልሶ ገብቶ ነበር። ተመልሶ ከገባ በኋላ ፌክ አውት ያደረገበትን ኤሪያ ቴስት አድርጎ ነበር። ከዛም በድጋሚ የመጣው ከኋላ ያለው ሌላኛው ኪሌብላችን ነው እዚህ ላይ ማለት ነው። ሶ ሞስት ፕሮባብሊ ከዚህ ፕራይስ ወደ ላይ ፑሽ ማድረግ እንዳለብን ነው ሰጀስት የሚያደርገን ከዊክሊ ታይም ፍሬም አንጻር ማለት ነው። ሶ ከዊክሊ ታይም ፍሬም አንጻር ዴክስዋይ ሞስት ፕሮባብሊ ኢንሳይድ ባር ነው፣ ኢንሳይድ ባር ነው። ኔክስት የሚፈጠረው ካንድልስቲክ ለኛ በጣም ወሳኝ ነው። ኢንሳይድ ባር ሆኖ ቦዲ ክሎዥር የሚሆን ከሆነ ቱ ዘ ዳውን ሳይድ በጣም ስትሮንግ የሆነ ሙቭ ኤክስፔክት ይደረጋል። ኔክስት የሚፈጠረው ካንድልስቲክ ደግሞ ወደ ላይ የሚሄድ ከሆነና ሙሉ በሙሉ ቦዲ ክሎዥር የሚሆን ከሆነ በጣም አግሬሲቭ የሆነ አፕትሬንድ ሙቭ ይሆናል ማለት ነው። ስለዚህ ከዊክሊ ታይም ፍሬም አንጻር ሞር ገለልተኛ ሆነን ለማየት እንሞክራለን። ሌሎችን ያለውን የሌሎችን ኮሪሌሽን ደግሞ በደንብ ለማየት እንሞክራለን። ዘን ይህን አሁን ወደ ዴይሊ ታይም ፍሬም መታችሁ ስትመለከቱ ይኸው እዚህ ጋር መጣ፣ ሪጀክት ተደረገ፣ ድጋሚ መጣውንም ሪጀክት ተደረገ፣ ድጋሚ መጣውንም ሪጀክት ተደረገ እዚህ ጋር። ከዛ ወደ ታች ድሮፕ አደረግኩ አለ፣ ወደ ታች ሄደ፣ ተመልሶ መጣ እዚህ ጋር ያሳየዋችሁ ማለት ነው። ይህን ፌክ አውት አደረገ፣ ተመለሰና ሂስቶሪካል ኪሌቭሉ ላይ ነው አሁን ሪጀክት እየተደረገ ያለው ማለት ነው። ሶ ሂስቶሪካል ኪሌቭሉ ላይ ከመጣ በኋላ ሪጀክት የተደረገበት ኤሪያ አሁንም እንደምታዩት በዴይሊ ታይም ፍሬምም ኢንሳይድ ባር ነው፣ በዊክሊ ታይም ፍሬም ኢንሳይድ ባር ነው። ሶ ይህን ካንድልስቲክ ሃይስቱን ቴክናውት አድርጓል። ሃይስቱን ቴክናውት ካደረገ ደግሞ አትሊስት ወደ ሎስቱን ቴክናውት ወደ ማድረግ መሄድ እንዳለበት ነው ሰጀስት የሚያደርገን። እዚህ ላይ በጣም ትኩረት እንድታደረጉ የምፈልገው ነገር ፈርስት ተች፣ ሰከንድ ተች፣ ሰርድ ተች ላይ ነው ፕራይስ አሁን ሪጀክት የተደረገ ያለው። አሁን ይሄ ዴይሊ ታይም ፍሬም ነው። የዴይሊ ታይም ፍሬም ፈርስት ተች፣ ሰከንድ ተች፣ ሰርድ ተች የሆነውን 4 አወር ላይ ስንመጣ ኤክስትሪምሊ ትክክለኛ ትሬንድ ሆኖ እናገኘዋለን። ሶ ሞስት ፕሮባብሊ ሰርድ ተቹ ላይ ሪጀክት ተደርጎ ወደ ላይ ፑሽ ላይ ማድረግ ሌላ እድል ሊፈጥርለት ይችላል ማለት ነው። ለምን ሂስቶሪካል በጣም ጠንካራ የምንለው ኬ ሌቭል ላይ ስለሆነ። ስለዚህ ዲኤክስዋይን ሰምሃው ወደ ዴይሊ ታይም ፍሬም ስንመጣ ከዊክሊ ታይም ፍሬም ወደ ዴይሊ
ዊክሊ ታይም ፍሬም ወደ ላይ ፑሽ ማድረግ እንዳለበት እንደሚያመዝነው ሁሉ ዴይሊ ታይም ፍሬም ስትመጡም አሁንም በተመሳሳይ መንገድ ማለት ነው ወደ ላይ ያመዝናል ማለት ነው። ዘን ይሄን እንይዝና 4 አወር ላይ እንመጣለን። 4 አወር ላይ ትመጡና 4 አወር ላይ ያለው ፕራይስ አክሽን በትክክል ምን ይመስላል የሚለውን ለማየት ስንሞክር እዚህ ጋር ፌለር ስዊንግ ሰርቷል። ሎወር ሎ መስራት ከብዶት ድጋሚ ወደ ላይ ፑሽ አድርጓል። ይሄንን ኤሪያ ተመልሶ ሚት ጌት አድርጎታል። ይሄ ኤሪያ ምንድነው ብያችኋለሁ። እዚህ ኤሪያ ላይ በጣም እንድታስተውሉ የምፈልገው ትሬንድ ላይን ሰርድ ተች ላይ ነው ያለው ማለት ነው። ይሄው እዚህ ጋር ፈርስት ተች ነበረን፣ ሰከንድ ተች፣ ሰርድ ተች ላይ ነው ፕራይስ ሪጀክት የተደረገው ማለት ነው። ስለዚህ በዴይሊ ታይም ፍሬም ካንድል ስቲኮቹን ነው ፈርስት ተች፣ ሰከንድ ተች፣ ሰርድ ተች ያልናቸው። 4 አወር ላይ ስንመጣ ሞር ስትራክቸር ሆነ ማለት ነው። ስለዚህ ሰርድ ተች ላይ ነው ያለው። እዚህ ኤሪያ ላይ ኢንሳይድ ባር ሆኖ ቦዲ ክሎዥር የሚሰጠን ከሆነ በጣም አግሬሲቭ የሆነ አፕ ትሬንድ ሙቭ ኤክስፔክት እናደርጋለን ማለት ነው። ከዛ ውጭ አሁን ይሄ ያለበትን ኤሪያ ደግሞ ከምን አንጻር ታዩታላችሁ መሰላችሁ? እስቲል አሁን ይሄም ኪሌብል ነው ማለት ነው። ከምን አንጻር ነው ኪሌብል የሚሆነው? ይሄው ፕራይስ መጥቶ ሪጀክት የተደረገበት ኤሪያ ነው። አሁንም ሪጀክት የተደረገ ያለው ይሄ ኤሪያ ሪጀክት የተደረገበት ኤሪያ ነው፣ ኪሌብል ነው። ፕራይስ ልክ እንደዚህ መጣ፣ ሪጀክት ተደረገ፣ ከዛ ወደ ታች ድሮፕ አደረገ፣ ተመልሶ ገባ ማለት ነው። እዚህ ላይ ወደ ታች ድጋሚ ሪጀክት ተደረገ፣ ፋይናሊ ብሬክ አደረገ። ሶ አሁን ፕራይስ ምን ላይ ነው ያለው? ፕራይስ ምን ላይ ነው ያለው? ኪሌብል ዲማንድ ላይ ነው። ፌክ አውት አድርጎ የተመለሰበት ቦታ ላይ ነው ያለው። አት ደ ሴም ታይም ደግሞ ሎስቱን ቴክን አውት አድርጓል። 4 አወር ላይ ወደ ሃይስቱ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ሶ ዲኤክስዋይ ላይ ኤክስፔክት የምናደርገው አሁን ባለበት ሁኔታ ምንድን ነው? ከዊክሊ ታይም ፍሬም አንጻር፣ ከዴይሊ ታይም ፍሬም አንጻር፣ አት ደ ሴም ታይም ከ4 አወር ታይም ፍሬም አንጻር ቱ ዘ አፕዋርድ ሙቭ ኤክስፔክት እናደርጋለን ማለት ነው። ይሄን ይዘን ወደ 50 ሚኒት ታይም ፍሬም ሞር ለትሬድ እንዲመቸን ማለት ነው ወደ 50 ሚኒት ታይም ፍሬም እንሄዳለን ማለት ነው። ሶ 50 ሚኒት ታይም ፍሬም እንደምታዩት ያው ይሄ ኤሪያ ያው ተደጋጋሚ ፌክ አውት ያደረገበት ኤሪያ ነው፣ ኪሌብል ነው። ስለዚህ 50 ሚኒት ታይም ፍሬም ወደ ላይ ለመሄድ ምን እንጠብቃለን? እዚህ ጋር ፈረስት ተች አለን፣ ሰከንድ ተች አለን። ሞስት ፕሮባብሊ አሁን ሰርድ ተች ላይ ነው ያለው ማለት ነው። ፈረስት ተች እዚህ ጋር አለን፣ ሰከንድ ተች እዚህ ጋር አለን፣ ሰርድ ተች እዚህ ጋር ሪጀክት ተደርጓል ፕራይስ እንደምታዩት። ዘን አሁን በአራተኛው ሞስት ፕሮባብሊ ብሬክአውት ኤክስፔክት ይደረጋል። ብሬክአውት የሚሰጠን ከሆነ ኦርደር ፍሎ ሽፍት የሚያደርግልን ከሆነ እና ክሊር የሆነ ኮንፈርሜሽን ካገኘን ሞር ዲኤክስዋይን ወደምን እናስባለን? ቱ ዘ አፕሳይድ እናስባለን ማለት ነው። ያው ይሄ ቡሊሽ ኮንቲኔሽን ፍላግ ፓተርን ነው ፎርም ያደረገው። ስለዚህ በተለያየ መንገድ ፕራይሱን ለማየት ስንሞክር ዲኤክስዋይ ከዊክሊ ታይም ፍሬም እስከ 50 ሚኒት ታይም ፍሬም ያለው ቶፕ ዳውን አናሊሳችን ሞር ማርኬት ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ተመሳሳይ የሆነ አናሊስ ሰርታችሁ ፕራይሱ እዛ ላይ ያለውን እንቅስቃሴ ወይም የፕራይስ አክሽኑን በደንብ ለመረዳት መሞከር ነው የሚጠበቅባችሁ አሁን ባላችሁበት ሁኔታ ማለት ነው። እችን አስምሯትና አላርታችሁን አስቀምጣችሁ ኢፌን ኤሪያ ብሬክ የሚያደርገው ከሆነ ብሬክአውቱ ፕሮፐር የሆነ ብሬክአውት የሚሆን ከሆነ ክሊር የሆነ ብሬክአውት የሚሰጥ ከሆነ አብሮ ወደ ላይ ለመሄድ ፕላን ማድረግ ይቻላል ማለት ነው። ነገር ግን አንድ እንድትረዱ የምፈልገው ነገር ለምሳሌ አሁን ይሄንን ብሬክ ቢያደርገው በቃ ብሬክ አደረገው ብላችሁ ዘላችሁ አትግቡ። ተመልሶ ሪቴስት ካደረገው መግባት ትችላላችሁ። እስከምን? እስከዚህ ድረስ። ከዛስ ይሄንን ብሬክ ካደረገ ከዛ ይሄን ብሬክ ካደረገ ሙሉ በሙሉ ወደ ላይ ማሰብ ትችላላችሁ ማለት ነው። ስለዚህ ሎወር ታይም ፍሬም ኮንፍለንስ ኪሌብላችሁንም በደንብ ለማየት ሞክሩ። ኦቨርኦል ግን ዲኤክስዋይን የምናስበው ቱ ዘ አፕሳይድ ነው። ለምን? ከታች በኩል ምን አድርጓል? ፌክ አውት አድርጓል። ይኸው ፌክ አውት መጣ፣ ሪጀክት ተደረገ፣ ድጋሚ መጣ፣ አሁንም ሪጀክት ተደረገ፣ ድጋሚ ፌክ አውት አድርጎ ተመልሶ ሄደ፣ ወደ ላይ ገባ። ፌክ አውት ያደረገበት ኤሪያ መጣ፣ ቴስት አደረገው፣ መጣ፣ አሁንም ለሁለተኛ ጊዜ ቴስት አድርጎ ቦዲ ክሎዥር ሰጥቷል። ሞስት ፕሮባብሊ ከዚህ ይነሳል ብዬ ነው ኤክስፔክት እያደረኩ ያለው ማርኬትን። ስለዚህ ከዊክሊ እስከ 50 ሚኒት ታይም ፍሬም ያለው የዲኤክስዋይ ይሄን ይመስላል። አት ሴም ታይም ሌሎች ምን እንደሚመስሉ በደንብ ለማየት እንሞክራለን ማለት ነው። ስለዚህ ይሄ ክሊር ይሆንላችኋል ብዬ ስለማስብ ወደ ምን ሄዳለሁ? ወደ ጃፓኔን ወደ ዊክሊ ታይም ፍሬም ከፍንልና ከዊክሊ ታይም ፍሬም ጀምሮ ያለውን ጃፓኔንን በደንብ እናያለን ማለት ነው። ጃፓኔን ወደ ዊክሊ ታይም ፍሬም እንውሰዳችሁ። ስለዚህ ጃፓኔን ላይ ምንድን ነው የምታዩት? እዚህ ጋር የፕሪቪየስ ዊክ ሃይስቱ ቴክን አውት ተደርጓል ማለት ነው። ስለዚህ የፕሪቪየስ ዊክ ሃይስቱ ቴክን አውት ከተደረገ ምንድነው ኤክስፔክት የምናደርገው ጋይስ?
ወርታች ነው። ኦኬ ወደ ታች ነው። ስለዚህ ዲኤክስዋይን ወደ ላይ ማሰባችን ትክክል ሞስት ፕሮባብሊ ከፕሮባቢሊቲ አንጻር ከፍ ይላል። አት ሴም ታይም በዴይሊ ታይም ፍሬም ምን ይታያችኋል እዚህ ጋር ኢንሳይድ ባር ነው፣ ግን ሻርፕ ቦዲ ክሎዥር የለውም። ግን ሞስት ፕሮባብሊ ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። እስከምን ድረስ ፌክ አውት አድርጎ እስከተመለሰበት ኤግዛክትሊ እስከ ኪ ሌቭል። አንደኛው ይሄኛው ነው፣ ሁለተኛው ደግሞ ይሄኛው ነው። ይሄኛው ሆልድ ካላደረገው ይሄኛው ማለት ነው። ስለዚህ ፕራይስ ኤክስፔክት ይደረጋል። ባለፈውም አናሊስ ሰርተን ወደዚህ ፕራይስ ይመጣል ብለን ነው አይደል ሰርተን ይሄንን ትሬድ እየገባን የነበረው። ስለዚህ ስቲል የምንፈልገው ኤሪያ ድረስ አልመጣልንም ማለት ነው ስቲል። ስለዚህ እዚህ ጋር ቢመጣ በጣም ሃይ ፕሮባቢሊቲ ነው። እዚህኛውም ጋር ደግሞ ሌላኛው ፕሮባቢሊቲ ነው። ዞሮ ዞሮ ከፕራይስ አክሽን አንጻር ኮንፈርሜሽን ስናገኝ ስለሆነ ተከትለን የምንሄደው የጃፓን ኤንድ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ዲኤክስዋይን ወደ ላይ ማሰባችን ትክክል ነው የሚሆነው። ዘን እዚህ ወደ 4 አወር ዝቅ ስንል 4 አወር ላይ ደግሞ ምን አድርጓል ፕራይስ ማለት ነው። 4 አወር እንደምታዩት ኦርደር ፍሎን ሜትጌት አድርጓል። ኦርደር ፍሎን ሜትጌት አደረገ። ትሬንድ ላይን ብሬክአውት አድርጓል። ትሬንድ ላይን ብሬክአውት ከዛ ሆሪዞንታል ኪ ሌቭሉን መጥቶ ሜትጌት አደረገ። ሃይሱን ካንድል ሃይሱን ቴክናውት አድርጓል። ቦዲ ክሎዥር ሰጥቷል። ሞስት ፕሮባብሊ አሁን ፕራይስ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። እስከምን ድረስ የመጀመሪያው የሚሆነው እስከዚህ ኤሪያ፣ ይሄው እስከዚህ ኤሪያ ማለት ነው የመጀመሪያው። ይሄንን ኤሪያ ካለፈ በኋላ ደግሞ ሌላ እናያለን ማለት ነው። እስከዚህም የመምጣት እድል ሊኖረው ይችላል። ስለዚህ በአጠቃላይ የጃፓኔንን ኦልሬዲ ክሊርሊ ፕራይስ አክሽኑ አሁን የሚያወራው ወደ ታች ፑሽ ማድረግ እንዳለበት ነው። ቦዲ ክሎዥር ሰጥቷል። ፕሪቪየስ ሊኩዊዲቲ ቴክን አውት አድርጓል። ኦርደር ፍሎ መጥቶ ሚቲጌት አድርጓል። አት ሴም ታይም ሆሪዞንታል ኪ ሌቭል ነው። ስለዚህ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ቀለል አድርገን ነው የምንሰራው ማለት ነው። እና ዲኤክስዋይን ወደ ላይ ማሰባችን አሁንም እይታችን ያው እንዲጣጣምልን ያደርገናል። ዘን እዚህ ጋር መታችሁ እንደምታዩት እዚህ ጋር ፕራይስ አሁን ስታክ ያደረገበት ኤሪያ አይታችሁ ከሆነ ይሄ ኤሪያ ኪ ሌቭል ነው። ኦርደር ፍሎ የ4 አወር ኦርደር ፍሎ ማለት ነው ይሄ ኤሪያ። ሶ እዚህ ኤሪያ ላይ ሪጀክት ተደርጓል። አሁን ኔክስት ወደ ታች ለመግባት የግድ ምን ያስፈልገናል? ይሄንን ኤሪያ ያው ብሬክ በሚያደርግበት ጊዜ ወይም ደግሞ ይሄን ኤሪያ ልክ እንደዚህ ታሰምሩትና ይሄን ኤሪያ ብሬክ የሚያደርግ ከሆነ ሞስት ፕሮባብሊ ታችኛው ፌክ አውት አድርጎ የተመለሰበት ስለሆነ ይሄ ፌክ አውቱ አይዘውም ማለት ነው። ይሄ ታችኛው ፌክ አውት ነው። ሶ ታችኛው አይዘውም። ሞኒተር የምናደርጋት እችን ኤሪያ ነው። እችን ኤሪያ ብሬክ የሚያደርግልን ከሆነ የዩኤስዲ ጄፒአይን ወደ ባይ የጃፓኔን ብቻውን ደግሞ ወደ ሴል በደንብ እንመለከተዋለን ማለት ነው። ስለዚህ ጃፓኔን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም አሁን ባለን ሁኔታ ኤክስፔክት የምናደርገው ቱ ዘ ዳውን ሳይድ ነው። ዩኤስዲ ጄፒአይ ላይ ስትመጡ ግን ከዚህ በተቃራኒ ነው የምታስቡት ማለት ነው። ከዚህ በተቃራኒ እናስባለን ዩኤስዲ ጄፒአይን። ያው 4 አወር ላይ እንደምታዩት ፕራይስ ሎወር ሎ መስራት ከበደው፣ ዘንድ ፕራይስ ሎወር ሎ መስራት ከበደው። ከዛ በድጋሚ ኦርደር ፍሎ ሽፍት አመጣ ቱ ዛፕ ሳይድ። ኦርደር ፍሎ ሽፍት ካመጣ በኋላ እንደምታዩት መቶ እሱን ኤሪያ ሜቲጌት አድርጎታል። ድጋሚ ስትሮንግ ኢንገልፍ አድርጓል እዚህ ኤሪያ ላይ ማለት ነው። ከዚህ ወደ ላይ ነው ኤክስፔክት የሚደረገው ማለት ነው። ስለዚህ ሎወር ታይም ፍሬም ከጃፓኔን አንጻር ማለት ነው አኮርዲንግሊ ምን ማድረግ እንችላለን? ቴክኒካላችን ማመሳሰል እንችላለን። ስለዚህ እዚህ ላይ እንደምታዩት ሞር ለእናንተ ክላሪቲ እንዲሰጣችሁ ይሄ ኤሪያ ሰፕላይ ነበር፣ ሰፕላይ ሆኖ ሲያገለግል ነበር ለረጅም ጊዜ። ልክ ፕራይስ እዚህ ጋር ድሮፕ አደረገ፣ መጥቶ እዚችው ላይ ሪጀክት አደረገ፣ ድጋሚ መጣ፣ አሁንም እዚሁ ኤሪያ ላይ ሪጀክት አደረገ፣ ድጋሚ መጣ፣ አሁንም ሪጀክት አደረገ፣ ድጋሚ ወደ ላይ መጣ፣ አሁንም እዚች ጋር ሪጀክት ተደረገ፣ ድጋሚ ወደ ላይ ሄዶ ፌክ አውት አድርጎ ነበር ማለት ነው እዚህ ላይ። ከዛ ፌክ አውት ያደረገበት ኤሪያ ላይ ሪትረስ አድርጎ ድሮፕ አደረገ፣ ተመልሶ ይሄንን ሰብሮት ወጣ። ሰብሮት ከወጣ በኋላ እዚህ ጋር መጥቶ ተደጋጋሚ ሪጀክት ይደረግ ነበር። ሶ አሁን ፕራይሱን እዚህ ጋር ስታዩት ምን ላይ ነው ያለው? ፕራይስ ልክ ወደ ታች ፌክ አውት አድርጎ ተመልሶ ፌክ አውት ያደረገበትን ኤሪያ ቴስት አድርጎልናል። ምን ላይ ነው ያለው? ፕራይስ አሁን ኪሌብል ላይ ነው ያለው። ስለዚህ እዚህ እችን ኤሪያ ብሬክ ካረጋት ወደ ላይ ተከትለን አብረን እንሄዳለን ማለት ነው። እችን ኤሪያ ብሬክ የሚያደርግልን ከሆነ አብረን ወደ ላይ እንሄዳለን። ኦቨርኦል ዩኤስዲ ጄፒአይን እና ዲኤክስዋይን ቱ ዘ ባይ ሳይድ ነው የምናያቸው። ሌሎች ነገሮች ደግሞ ዩሮ፣ ጂዩ፣
ጃፓኔን የመሳሰሉትን ማለት ነው። ከዚህ በተቃራኒ ልናያቸው እንችላለን። የሚጋጭ ነገር ካለ ደግሞ ጥርት ያለ ነገር እስክናገኝ እንታገሳለን ማለት ነው። ስለዚህ ይህንን እንይዝና ወደ ዩሮ እንሄዳለን ማለት ነው። ዩሮ ሃየር ታይም ፍሬም ምን ይላል የሚለውን ከሃየር ታይም ፍሬም አንጻር ዩሮ በደንብ ለማየት እንሞክራለን። የሚጋጭ ነገር ካለ ለማስታረቅ እንሞክራለን። እሺ ዩሮ ላይ መጣን። ዩሮ ከሃየር ታይም ፍሬም አንጻር ወዴት ነው መሄድ ያለበት? ከዊክሊ ታይም ፍሬም አንጻር ስንመለከተው ኦልሬዲ ቱ ዘ ዳውን ሳይድ ቦዲ ክሎዥር አምጥቷል። ይሄንን ሎስቱን አፕዴት ማድረግ አለበት። ወደ ታች ፕራይስ ፑሽ ማድረግ እንዳለበት ሰጀስት ያደርጋል አይደል? ስለዚህ ዋንስ ኦልሬዲ ቦዲ ክሎዥር እስከሆነ ድረስ ማለት ነው። ያው ቦዲ ክሎዥር እስከሆነ ድረስ ወደ ታች ነው የምናስበው። ለምሳሌ በዴይሊ ታይም ፍሬም ኢንሳይድ ባር ቦዲ ክሎዥር ምናምን ብናይ ትረስት የምናደርገው የዊክሊ ታይም ፍሬም ነው ወይስ የዴይሊ ታይም ፍሬም ነው? የዊክሊ ይሆናል ማለት ነው። ሶ ዴይሊ ታይም ፍሬም ልክ ስንመጣ ምን ላይ እንችላለን? እንደምታዩት ኢንሳይድ ባር ከዛ ቦዲ ክሎዥር ልናይ እንችላለን። ኦልሬዲ ምን አድርጓል? ከላይ በኩል ጽድት አድርጎ ሊኩዲቲ ወስዷል። ከዛ እንደምታዩት ወደ ታች ፑሽ ማድረግ ነበረበት፣ አድርጓል። ከታች ሊኩዲቲ ወስዷል በዴይሊ ታይም ፍሬም። ምናልባትም እንግዲህ ይህንን ሊኩዲቲ የማጽዳት ስራ ሊሰራ ይችላል። እንደዚህ አይዘር ደግሞ ኔክስት ኦፕን የሚያደርገው ካንድልስቲክ ቀጥታ ከዚህ ሊወርድ ይችላል ማለት ነው። አት ሴም ታይም የዴይሊ ኦርደር ፍሎ ነው መቶ ሜትጌት ያደረገው። ይኸው መጣ፣ ሪጀክት ተደረገ፣ ወደ ታች ሰብሮ ተወረደ። አሁን መቶ ሜትጌት ያደረገው ምኑ ነው? ኮንቲኔሽን ኦርደር ፍሎ ነው አይደል ጋይስ? ኮንቲኔሽን ኦርደር ፍሎ ነው። ከዛ በተረፈ ይሄ እንደምታዩት ያው ፕሮፐር አይደለም። ትሬንድ ላይም ብሬክአውት የሚመስል ነገር አለው ግን ክሊር አይደለም። አሁን የዊክሊም የዴይሊም ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። የዴይሊ ኦርደር ፍሎ ነው መቶ ሜትጌት ያደረገው። አሁን ፕራይሱ አት ዘ ሴም ታይም ምን ላይ ነው ያለው? እዚህ ይህን ኪሌብል መልቀቅ አልፈለገም። ያው በበቀደም ለምሳሌ ማርኬት ይሄንን ሊኩዲቲ ወስዷል፣ ፌክ አውት አድርጓል። ሶ ተመልሶ ስለገባ አሁን ከዚህ በቀጥታ ባይ እንላለን ተባባልን። ያው ባይ ገብተናል፣ አግኝተናል። አሁን ደግሞ ከፕራይስ አክሽን አንጻር ካያችሁት ምን አድርጓል? ፕሪቪየስ ሊኩዲቲ በሙሉ ወስዷል፣ ፕሪቪየስ ካንድልስቲክ። ከዛ ያው ሎስቱን አፕዴት ማድረግ ነበረበት፣ አክቹዋሊ አፕዴት አድርጓል። ግን ስቲል ምንድነው የሚያሳየው? የተቀላቀለ ክሊር የሆነ ነገር የለውም። ሶ ማርኬት እዚህ ውስጥ እስካለ ድረስ ምን እናደርጋለን? ጥንቃቄ አድርገን ነው የፎር አወርን ካንድልስቲክ በደንብ ለመመዘን ሞክረው። ኦቨርኦል ግን ፕራይስ ከሃየር ታይም ፍሬም አንጻር ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ይሄ ዳውን ትሬንድ ስቲል ኦርደር ፍሎ ሽፍት አላመጣም። ፎር አወር ላይም በዴይሊ የዴይሊ ታይም ፍሬም ኦርደር ፍሎ ነው ሜትጌት ሊያደርግ የመጣው። ፎር አወር ላይ ስንመጣ ደግሞ ፕራይስ ከዚህ ምን አደረገ? ወደ ታች ድሮፕ አደረገ አይደል? አንድ ሙቭ ነው ይሄ አይደል? አንድ ሙቭ ነው። ከዛ መጣ። ከዛ ኤክስፔክት የሚደረገው አሁንም ስቲል እንደዚህ ነው ማለት ነው። እና ጠዋት ላይ ደግሞ የሚሰራውን ነገር ለማየት እንሞክራለን። ከዛ ሎወር ታይም ፍሬም ላይ ስንመጣ ፕራይስ ወደ ላይ መሄድ ከነበረበት መቼ ነው መሄድ የነበረበት? ይሄን ኤሪያ ብሬክ እንዳደረገ መሄድ ነበረበት አይደል? ነገር ግን ምን አደረገ? እዚህ ጋር እንደምታዩት መጣ፣ ሪጀክት ተደረገ፣ መጣ፣ ሪጀክት ተደረገ። ከዛ ወደ ላይ ፌክ አውት አድርጓል አላደረገም? ፌክ አውት ያደረገባትን ኤሪያ መጥቶ ቴስት አደረገ። እንደምታዩት ወረደ። ስቲል ምን ላይ ነው ያለው? ስቲል ሌቭል ላይ ነው። ሰፕላይ ዞን ነው። ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። ሶ ክሊር የሆነ ነገር እናያለን። ይሄንን ኤሪያ ምናምን ብሬክ ካደረገልን ወይም ደግሞ እዚህ ጋር ኢንሳይድ ባር ከሰጠን ምናምን አብረን ወደ ታች ለመውረድ እንሞክራለን። ኦቨርኦል እንግዲህ እንደምታዩት ፕራይሱ ክላሪቲ ጎለዋል፣ ግን ከባያዝ አንጻር ግን ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ወደ ታች ያመዝናል ማለት ነው። ሌላው እንግዲህ ወደ ቢትኮይን ስንመጣ ያው ቢትኮይን ላይ ቢትኮይን በጣም የሚገርም ሙቭ እየሰጠ ነው ያለው። ቢትኮይን ያው ዴይሊ ታይም ፍሬም፣ በዊክሊ ታይም ፍሬም፣ በሁሉም ታይም ፍሬም ያው ኤክስትሪምሊ ቡልሽ ነው አሁን ባለበት ሁኔታ። ዊክሊ ታይም ፍሬም እንደምታዩት ነው። ነገር ግን ዊክሊ በጣም ይሄ ትልቁ ካንድልስቲክ ማለት ነው ይሄ ብሬክ አድርጎ የወጣውን ኤሪያ ተመልሶ ስቲል ቴስት ያደርጋል ብዬ ነው ኤክስፔክት እያደረኩ ያለሁት። ኦርደር ፍሎ መጥቶ ሜትጌት ያደርጋል ብዬ ኤክስፔክት አደርጋለሁ። እሱን ካየን ወደ ዴይሊ ታይም ፍሬም ስንመጣ ዴይሊ ታይም ፍሬም ማርኬት ወደ ላይ ለምንድን ነው ሄደው? ያሳቀኝ ነው።
በተለይ ይሄ ኢንሳይድ ባር ካንድልስቲክ በጣም ነው ሳቄን እያመጣ ያለውና ይታያችኋል እዚህ ላይ አዎ ምን ተፈጠረ ከዛ ትንሽ በኋላ ዙም አድርጋችሁ ሞል እሺ ከዛ በኋላ ምን ተፈጠረ አየው ከዛ በኋላ ምንድነው የተፈጠረው ኢንሳይድ ባር ቦዲ ክሎዥር ከዛ ምንድነው የሆነው ጋይስ ቡም አረጋ ስለዚህ ሞር ምንድነው ያው ትረስት እያደረጋችሁ እንድትመጡ ነው የኛ እንደ ትሬድ ኢንሳይት መግቢያዎቻችን በጣም ትንሽ ናቸው ስቲል ቡልሽ ነው አት ሴም ታይም 4 አወር ላይ ስንመጣም 4 አወር ላይ ያለው ፕራይስ አክሽንም ስትመለከቱት ስቲል ቡልሽ ነው ማለት ነው ኤክስትሪምሊ ስቲል አሁን ቡልሽ ነው ባለበት ሁኔታ ከዛ ወደ ሎወር ታይም ፍሬም ልምጣላችሁና 50 ሚኒት ታይም ፍሬም ማርኬቱ ምን እያደረገ እንደሄደ ምን እያደረገ እንደሆነ ምናምን በደንብ ለመታዘብ ብትሞክሩ በጣም ደስ ይለኛል ማለት ነው ስለዚህ ፕራይስ ሉክ አሁን ያለበትን ወዴት እንደሆነ እናያለን እዚህ ጋር ምን ይታያችኋል እዚህ ላይ ተሳተፉ ኢንሳይድ ባር ቦዲ ክሎዥር አይደል ሙልሽ ሶ የሃየር ታይም ፍሬም ዳይሬክሽን ካገኘን ሎወር ታይም ፍሬም ደግሞ ይሄን እናያለን ከዛ እዚህ ላይ ምን ይታያችኋል ኢንሳይድ እዚህስ ምን ይታያችኋል እዚህስ ምን ይታያችኋል ኢንሳይድ ቦዲ ክሎዥር ከዛ ማርኬቱ ምንድነው የሆነው ከዚህ ድሮፕ አደረገ በጣም አደገኛ ፓተርን ነው ኖት ለማውራት ከዛ ትላንት ይሄ ማርኬት ለምሳሌ ወደ ታች ከመጣ በኋላ እዚህ ጋር ምን ይታያችኋል ኢንሳይድ ባር ቦዲ ክሎዥር ዘንድ ከዛ በኋላ ማርኬቱ ኦልሞስት ወደ ዋንቱ ስንት አካባቢ ነው ድሮፕ ያደረገው ይኸው እዩት ቀለል አድርጋችሁ እንዳታዩት እዚህ ጋር ነው ኢንሳይድ ባር ቦዲ ክሎዥር የሰጠው እስከመጣበት ስታዩት ዋንቱ ስንት ነው ትንሽ ነው 1 to 4 ትንሽ ነው ጋይስ ትንሽ አይባልም እሺ በጣም ሰርፕራይዝ የሚያደርገው ፓርት ምንድነው አሁን ይሄን አይታችሁታል ልቀጥልላችሁ ዛሬ የወሰድነው ትሬድ አለን ምን ይታያችኋል ይሄ ላይኛው ኢንሳይድ ባር ቦዲ ክሎዥር ከዛ ማርኬቱ ምንድነው የሆነው ብርቱካኑን ላምጣ እና እንደዚህ ድሮፕ አደረገ ማለት ነው ሶ ምንድነው ይሄንን ፕራይስ አክሽንን በደንብ አንደርስታንድ አድርጉ ለምን ፕራይስ አክሽን ትሬደር ስለሆን የራሳችሁን ኤጅ ክሬት ማድረግ እንድትችሉ በጣም በትልቁ ስለሚያግዛችሁ ሚዩት አድርጉ እንጂ ኦኬ ሶ በዚህ መሰረት ይሄ ፓተርን በደንብ አንደርስታንድ አድርጉት አሁን ማርኬቱ ምን ላይ ነው ያለው አሁን ወዳለው እንንጣና ማርኬቱ አሁን ምን ላይ ነው ያለው ጋይስ ኪሌቭል ላይ ነው እዚህ ኪሌቭል ላይ ከመጣ በኋላ ምናልባት እስከዚህ ኤሪያ ፑሽ የማድረግ እድል ሊኖረው ይችላል ፌክ አውት ያደረገበት ወይም ደግሞ ይሄን ኤሪያ ቴስት አድርጎ ድጋሚ ወደ ታች የመምጣት ቴንደንሲ ሊኖረው ይችላል ለምን አሁን የ4 አወር ካንድልስቲክ አዘጋጉ በጣም ወሳኝነት ስላለው የ4 አወር ካንድልስቲክ ሊዘጋ አሁን እንደምታዩት ማለት ነው 25 ደቂቃ ይቀራል ኢፍ በዚህ 25 ደቂቃ ልክ እንደዚህ ስትሮንግ ቦዲ ክሎዥር ሆኖ የሚዘጋ ከሆነ ፕራይስ ሞስት ፕሮባብሊ ምን ሊያደርግ ይችላል ማለት ነው እስከዚህ ኤሪያ ድረስ የመሄድ እድል ይኖረዋል ማለት ነው እስከዚህ ኤሪያ እዚህ ኤሪያ ማለት
አሁን ያልኳችሁ ቦታ ይቺ ኤሪያ ማለት ነች። ስለዚህ እዚች ኤሪያ ላይ ከመጣ በኋላ ምን እንደ ኤክስፔክት የሚደረገው ሞር ወደ ታች ኮንቲኔሽን ኤክስፔክት ይደረጋል ማለት ነው። ስለዚህ ቢትኮይን አሁን ማርኬቱ አክቲቭ ስለሆነ በዚህ መንገድ እናየውና አሁን በቀጥታ ወደ ጃፓን አይሚን ወደ ግሬት ብሪቲሽ ፓውንድ እንሂድና ከዊክሊ ታይም ፍሬም ጀምረን አንዳንድ ነገሮችን እሱንም እናያለን ማለት ነው። እሺ አንዴ ዊክሊ ታይም ፍሬም ላድርገው። ሶ በዊክሊ ታይም ፍሬም ምን ይታያቸዋል? ፕራይስ ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ኢንሳይድ ባር ሆኖ ነው የዚህ ዊክ ያለፈው። ኢንሳይድ ባር ካንድልስቲክ ነው የሆነው። ያው ባለፈውም አውርተናል ኦልሬዲ ማርኬቱ ኪ ሌቭል ላይ ስለመጣ ጥንቃቄ ማድረግ እንዳለብን ያወራ ነው። ሞራውን ከዊክሊ ታይም ፍሬም አንጻር ኖ ክላሪቲ የለውም ማለት ነው። ማርኬቱ ስቲል ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ከዛ እዛው የዊክሊ ታይም ፍሬሙን ወደ ዴይሊ ታይም ፍሬም ሽፍት እናድርገውና ዴይሊስ ምንድን ነው የሚያወራው የሚለውን ለማየት እንሞክራለን። ከዴይሊ ታይም ፍሬም አንጻር ስታዩት ደግሞ ምን አድርጓል? ፕራይስ ልክ መጣ፣ ድሮፕ አደረገ፣ ኦርደር ፍሎው ዘናውን መጥቶ ሜትጌት ያደረገው ምኑ ነው? ኪሌቭል ላይ ነው። ኦርደር ፍሎ ነው ኪሌቭል ላይ ነው ያለው። ስለዚህ እዚህ ኪሌቭል ላይ ይሄንን ብሬክ አድርጎ የሚወጣ ከሆነ ሌላ ፕራይስ አክሽን ነው የሚኖረው። ከዚህ ደግሞ ሪጀክት የሚደረግ ከሆነ ወደ ታች ሁሉንም ነገር ለማየት እንሞክራለን። ስለዚህ ስቲል ከዴይሊ ታይም ፍሬም ከዊክሊ ታይም ፍሬም ክላሪቲ ይጎለዋል ማለት ነው። ሞር ፎር አወር ላይ ስንመጣ ደግሞ ያለው ነገር ምንድን ነው ካላችሁኝ፣ ፎር አወር አሁን መጥቶ ሜትጌት እያደረገ ያለው ኤሪያ ምንድን ነው? መጥቶ ሜትጌት እያደረገ ያለው ኤሪያ ኪሌቭል ነው ማለት ነው። ከዚህ በፊት የነበረ ሂስቶሪካል ኪሌቭል ነው። ልክ እንደምታዩት ይሄ ፋይናሊ ኢንገልፍ አድርጎ ወደታች የወረደበት ኤሪያ ነው። ይሄ ኤሪያ የመጀመሪያው ቱ ዘ አፕሳይድ ኢንገልፍ ነበረው። አሁን ደግሞ ቱ ዘ ዳውን ሳይድ ኢንገልፍ አድርጎ የወረደበት ነው፣ ኪሌቭል ነው። ስለዚህ እዚህ ክሊር የሆነ ኮንፈርሜሽን ካገኘን ሃይስቱን ቴክናውት ካደረገ ኦርደር ፍሎ ሽፍት ሎወር ታይም ፍሬም ከሰጠን ወደ ታች ነው የምናስበው ማለት ነው። ያስማማናል? በጣም ጥሩ። ስለዚህ በዚህ መንገድ እናያለን። ወደ 50 ሚኒት ታይም ፍሬም ስንመጣ ሞር ዙም አድርገን ያው ቶፕ ዳውን አናሊስ ስለሆነ 50 ሚኒት ታይም ፍሬም ስንመጣ 50 ሚኒት ታይም ፍሬም ያው እዚህ ከላይ በኩል ያለውን ይሄንን ኪሌብል ነው የምታዩት። ይሄ ኪሌብል ይሄ እዚህ ኪሌብል ላይ ነው ያለው ፕራይስ። እዚህ ኪሌብል ላይ ከመጣ በኋላ ምን እንደሚያደርግ በደንብ ለማየት እንሞክራለን። አሁን እዚህ ኪሌብሉ ላይ ነው ያለው። ለምሳሌ እዚህ ኪሌብል ላይ ማኒፕሌት አድርጎ ተመልሶ ቢገባልን እሱን ተከትለን አብረን ልንወርድ የምንችልበት እድል ይኖራል ማለት ነው። ኦቨሮል አሁን የሃየር ታይም ፍሬም ከሃየር ታይም ፍሬም አንጻር በቃ በያዛችን ከግሬት ብሪቲሽ ፓውንድ፣ ዩሮ፣ ጎልድ ምናምን ሁሉንም ቱ ዘ ሴል ሳይድ ወደ ሴል ነው የምናያቸው። አይ ሚን ጎልድን ሳይጨምር የጃፓን እና ዩኤስዲ ጄፒዋይን ደግሞ ቱ ዘ አፕሳይድ እናያቸዋለን ማለት ነው። ከዛ ውጭ በጣም ትኩረት እንድታረጉበት ከምፈልገው ፓተርን ውስጥ ይሄ ኢንሳይድ ባር ካንድልስቲክ ካያችሁ ትኩረት አድርጉበት። ከዛ በኋላ ምን እንደተፈጠረ ማየት ትችላላችሁ። ከዛውንም ማርኬቱን እዩት። እዚህ ጋር ኢንሳይድ ባር ቦዲ ክሎጀር ያው ከዛ እንደምታዩት ነው። አካሄዱንም ማየት ትችላላችሁ። በጣም ስትሮንግ ሙቭ ነው ያለው። ስለዚህ በጣም ብዙ ቦታ ነው ሀፕን የሚያደርገው። ሀፕን ሲያደርግ ደግሞ ጥሩ ሪዋርድ ይሰጣል ማለት ነው። እና እነዚህ አይነት ነገሮችን በደንብ ለማየት ሞክሩ። የሚወርድ ማርኬት ላይም የሚወጣ ማርኬት ላይም በደንብ ለመታዘብ ፕራይስ አክሽን ፕራይሱን በደንብ ማንበብ አለባችሁና በቻላችሁት መጠን እያንዳንዱን ነገር አንደርስታንድ ለማድረግ ሞክሩ። ስለዚህ ነገ ጂው ላይ ፕላን የምናደርገው ኢፍ ማርኬት ይሄንን ሂዶ ሊኩዲቲ ቴክን አውት ቢያደርግልን ፌክ አውት አድርጎ ተመልሶ ቢገባልን ተከትለን ሞር ወደ ታች ነው ኤክስፔክት የምናደርገው ማለት ነው። ሶ በዚህ መንገድ ፕላን እናድርግና ለአንዴና ለመጨረሻ ጊዜ ናስዳክን እናያለን። ናስዳክ ላይ ያው እንደተለመደው ዴይሊ ታይም ፍሬምን ያወራል። ዴይሊ ታይም ፍሬም ቦዲ አይ ሚን ከዊክሊ ታይም ፍሬም አንጻር ስናየው ከዊክሊ ታይም ፍሬም አንጻር ስናየው ስቲል
የፕሪቪየስ ዊክ ሃይስቱን ቴክን አውት አድርጓል። የፕሪቪየስ ዊክ ሃይስቱን ቴክን አውት አድርጓል። ወደ ታች እናስባለን። ከዴይሊ ታይም ፍሬም አንጻር አሁንም የዴይሊ ታይም ፍሬም ሃይስቱን ቴክን አውት አድርጓል። ሎስቱ ላይ ደግሞ በቦዲ ዘግቷል። ስቲል አሁንም ወደ ታች ነው የምናስበው። ከዛ በመቀጠል ወደ 4 አወር እንወርዳለን። 4 አወር ላይ እንሄድና 4 አወር ላይ ስንመጣ 4 አወር ኦልሬዲ ኦርደር ፍሎ ሽፍት አምጥቷል ቱ ዘ ዳውን ሳይድ። ኦርደር ፍሎ ሽፍት ያመጣበት ቦታ ደግሞ ምንድነው? ቦዲ ክሎዥር ነው። ቦዲ ከሆነ ደግሞ ምን ያደርጋል ብለናል? ምን ብለናል ጋይስ? አዎ ሞር ኮንቲኔሽን ነው። ስለዚህ ሪትረስመንት ከተገኘ ሪትረስመንት ሌቭሉን ጠብቀን ክሊር የሆነ ኮንፈርሜሽን ከሰጠ ቱ ዘ ዳውን ሳይድ ነው የምናየው ማለት ነው። ስለዚህ ከዊክሊ ዴይሊ 4 አወር ሁሉም አላይን አድርጓል ወደ ታች ፑሽ ማድረግ እንዳለበት። ዘን 50 ሚኒት ታይም ፍሬም ስንመጣ 50 ሚኒት ታይም ፍሬም ላይ ስንመጣ እሺ 50 ሚኒት ታይም ፍሬም ላይ ስንመጣ 50 ሚኒት ታይም ፍሬም ያ ኢንሳይድ አሁን ያለበት ኤሪያ ላይ ራሱ ያ ቦዲ ክሎዥር እስካሁን አልሰጠም። ኦኬ ኢንሳይድ ባር ቦዲ ክሎዥር ሶ አሁን እዚህ ጋር ያው ክሊርሊ ማርኬቱ አሁን ኪሌብል ላይ ነው ያለው። ይሄ ራሱ ኪሌብል ነው። ይሄ ራሱ እንደምታዩት ኪሌብል ነው። ከዛ ውጭ አሁን ከግራ በኩል ይሄ ሌላኛው ደግሞ ከታች በኩል ያለው ሌላኛው ኪሌብላችን ነው። ሞኒተር ኪሌብል ነው። ፕራይሱን ሞኒተር የምናደርግበት ሌላኛው ኪሌብላችን ነው። እዚህ ጋር መታችሁ እዩት። እዚህ ያለውበት ቦታ ላይ ማለት ነው። እዚህ ጋር ኪሌብል ነው። ከሰበረውን በኋላ ኪሌብል ነው። እዚህም መቶ ይሄ ኪሌብል ሪስፔክት ተደርጓል። አሁንም ሪጀክት የተደረገው እዚህ ኪሌብል ነው። ስለዚህ ናስዳክ ይህንን ኤሪያ ብሬክ ካደረገ ተከትለን አብረን ምን ማድረግ እንችላለን? መሄድ እንችላለን። ወደ ታች መሄድ እንችላለን። ሶ በአጠቃላይ የዊክሊ ዌቢናራችን ይሄን ይመስላል። ምናልባት ጥያቄ ካለ አይነት ጥያቄ ማለት ነው። ይሄንን ሪከርዱን እንዳይበዛ ላቁመውና ጥያቄዎችን ማስተናገድ እችላለሁ ማለት ነው።